እኮ ይነቃል። ተረጋጊ። ወይ ምንድን ነው እንደዛው ታጨናንቁ? ቆይ እዚህ ጋር መጨቃጨቁ እኮ ለማንም አይበጅም እኮ። ሁለት ደግሞ አብርሃም ላይ እያሟረታችሁበት እኮ ነው እንዴ? አብርሃም በግድ ይሙት ነው እንዴ? እኔ ግልጽ እየሆነልኝ አይደለም። ምንድነው እየተፈጠረ ያለው ነገር? አብርሃም ወደቀ። አብርሃም የወደቀበት ምክንያት በመንፈስ ነው እንጂ በጭንቀት አይደለም። ይሄ ግልጽ ነው። ከዚህ በፊት አልነበረበትም። ከሆነ ጊዜ በኋላ ነው እንደዚህ ያመጣው። በጣም በቅርብ ጊዜ ነው። እናንተ የምታውቁት ነገር አለ ምናልባት እንደዚህ ይህን ነገር የሚያመጣ መንስኤ የሆነ ነገር? ያው የፋሚሊ ኬዞች አሉ። የቤተሰብ ኬዝ አለ። በፍቅር ነው። ለምንድን ነው የፋሚሊ ኬዝ አለ? አያችሁ አይደለ እንዴ? ለምንድን ነው የፋሚሊ ኬዝ አለ ብላ ለዶክተሯ ማትናገረው? ከዛስ ጸበል ውሰዱት እንዳትባሉ ትፈራላችሁ መሰለኝ። ምንድነው ግልጽ አድርጋ ነገራት። በቃ አብርሃም አሁን ነው ቆምኩ። አይ ችግር የለውም። በቃ ደህና ነህ አይደል? ያው እንኳን ደስ አላችሁ። እኔም በጣም ደስ ያለኝ አብርሃም እንግዲህ አልሞተም ስላችሁ ቀልድ አይደለም። ያን ቆይ እኔ ሄርሜላም በሽተኛ እየመሰለችኝ ነው አንዳንዴ። እንዴ የኔ የመጣሽው ሄርሜላ የመደባደቢያ ቦታ ወይም የመጨቃጨቂያ ምናምን እኮ አይደለም። ይህን ቪዲዮ ላይክ እንድታደርጉ በትህትና ጠይቃለሁ። ብቻ ግን ወሬ አላብዛባችሁ፣ ወደ ቪዲዮ እንግባ። ቆይ ሄርሜላና ሩታን እኮ ግርም የምትሉኝ ነገር አሁን ሄርሜላ ተገቢ ነው እዚህ ጋር መጨቃጨቁ? እኔ እያሰቡለት ሁላ አይደል? ብዙ ያው ከ5 ቀን በፊት ነው ከ3 ቀን በፊት ነው አይደል እንዴ አብርሃም የታመመውና ሁልጊዜ እንትን የሚሉት አብርሃምን እያሰቡለት ሲሆን የራሳቸውን ጭቅጭቅ ነው። ሁዜን ብታዩት በስሜቷ እና በሐሳቧ በቃ ተመርታ ነው የምትጨቃጨቀው እንጂ ሌላ ነገር አይደለም። ዴቭ ብቻ ነው እዚህ ጋር እያሰበ ያለው። ዴቭ፣ ዳኒ ሁሉም ለህይወታቸው የሚጨነቁት በቃ እንጂ ዴቭና ዳኒ ነው ለአብርሃም እያሰቡ ያሉት። ሁሉም ለራሳቸው ህይወት ነው እየተጫነቁ ያሉት። እንዴ ይሄ ተገቢ አይደለም። አረ ባካችሁ ሩታ ተገቢ አይደለም። እባክሽ ባልሽ እዚህ ጋር ተኝቶ አልጋ ላይ ሆስፒታል ገብቶ ራሱን እንደሳተ እያወቅሽ ከሄርሜላ ጋር መጨቃጨቁላ ምን ይሉታል? እዚህ ጋር መምጣቱ ላይ የለባቸው ሄርሜላ ሩታ። ምንም ቫልዩ አንድ ሰው ቆይ ሐኪም አይደሉም አይደል? እነሱ ምንም ቫልዩ ካልጨመሩ አብርሃም ቢሞት እኮ እዚህ ጋር ታውቃላችሁ ቤተሰቦች፣ አብርሃም እዚህ ጋር ቢሞት ምንም እነሱ የሚያመጡን ነገር አይደለም። ገብቷችኋል? ዋናው ሆስፒታል መውሰዳቸው። አዎ ግን አሁን ለአብርሃም የሚያስፈልገው ሰላም ነው፣ የተመቻቸ እንቅልፍ ነው፣ የተመቻቸ ምግብ ነው፣ ወይም ደግሞ ሃይማኖቱ ላይ እንዲጠነክር ቤተክርስቲያን መውሰድ ካለበት ቤተክርስቲያን መውሰድ ነው እንጂ ዘሎ እዚህ ጋር መጨቃጨቅ ምንም አይሰራም። ወደ እንትና ደግሞ ስንመለስ ወደ ሩታ ስንመለስ ማለት ነው ቤተሰቦች፣ ሩታ ምንድን ነው እያለች የነበረ መጀመሪያ ያለውን ቪዲዮ አላሳየኋችሁም እና በጣም በቃ ጭንቅላቷን ይዛ አብዳ ምናምን። ይህን ነገር ከማድረግሽ በፊት አሁን በሩታ ስራ ነው እንደዚህ አብርሃም እንደዚህ ለመውደቁላ የበቃው በሩታ ስራ ነው እና ሩታ እንደዚህ ከማድረግሽ በፊት መቆጠብ አለብሽ። አሁን እኮ አብርሃም እኮ እዚህ ጋር ተጨናንቆ ምናምን አይደለም። እኔ እርግጠኛ መንፈስ ነው የጣለው እንጂ ሌላ ነገር አይደለም። አንድ ሰው እንዴት ማንን ነው የምትሸውዱት? እኔ እኮ ግርም የሚለኝ ነገር አንድ ሰው እንዴት በቃ ስለተጨናነቀ ምናምን ሊወድቅ ይችላል? አይደለም ነው እንደሱ አይደለም። አንድ ሰው ወይ የሚያዞር በሽታ አለበት ወይ መንፈስ አለበት እንጂ ዝም ብሎ ዘሎ በ5 ቀን የጭንቀት ቆይ እሱ የትኛው የኑሮ ጭንቀት ነው በ5 ቀን እንደዚህ የጣለው ወይስ የትኛው ልጁን የማስተዳደር አቅም አጥቶ ነው እንደዚህ የሚጨናነቀው? ለምንድን ነው የሚጨናነቀው አብርሃም የመጣበት ከዚህ በፊት በቃ ታውቃላችሁ አይደል? በቃ እያያችሁ ነው የነሱን ህይወት አይደል? አብርሃም የመጣበት ህይወት አለ እዚህ ጋር ማለት ነው። እና አብርሃም የመጣበት ህይወት ላይ ምንድነው የተፈጠረው? በቃ እኛም አልገባን። አዲስ ጸባይና አዲስ ህይወት ነው እያሳየን ያለ ነው። እና ሩታና ሄርሜላ እዚህ ጋር መጨቃጨቃችሁ ምንም አይጠቅምም። እዚህ ጋር ሁለታችሁ መሄድ ነው ያለባችሁ። እስቲ ቪዲዮን እንይና ሀሳብ አስተያየታችንን እንቀጥልበታለን። ደህና ነበር አይደል? ምንም ደህና አልነበረ ሩታ። አሁን እንደዚህ በቃ እዚህ ውስጥ ማውራት አንፈልግም። አሁን ልጁ ይንቃ መጀመሪያ ደህና ነበር ትላለህ። ቆይ ሩታ ምንድነው ያለችው? መጀመሪያ ደህና ነበር ብለው ነበር ለዴቭና ለቡዜ ሲያስረዷቸው የነበረውና ይሄው መንፈሱ ተናገረ።
እንዴ? ይኸውላችሁ አንዳንዴ ከመንፈስ ስርዓት ውስጥ አንወጣም ማለት አሁን ከፈጣሪ ጋር ብንነካካ ከሰይጣን ጋር ብንነካካ ከመናፍስት ጋር የምንነካካቸው ነገሮች አሁን እዚህ ጋር ያጋልጡናልና መጀመሪያ አብርሃምን እንደዚህ አይነት ነገር ውስጥ ከማግኘት ይልቅ በቃ አብርሃም የዛኔ ምንድነው የተፈጠረው? በቃ ሩታ ሰላም ስላልሰጠሽው ነው አይደለ? መንስኤው የተፋታችሁበት ምክንያት በቃ አብርሃም ደስ ስላላለው ነው። የሚፈልገውን ነገር እያረግሽለት ስላልሆነ ነው። እንደ ሚስት በቃ የሚገባሽን ካንቺ የሚገባውን ነገር እያረግሽለት ከልጃችሁ ጋር አንድ ላይ በሰላም መኖር ትችሉ ነበር። ግን በእንደዚህ አይነት በመተት ወይም ደግሞ በብልግና እንዴት ልበላችሁ በቃ ሰምቲንግ ገብቷችኋል። ብቻ ይሄ ሩታ ያረገችው ነገር ታውቃላችሁ። እዚህ ጋር መጥቀስም ማውራትም መደጋገም አልፈልግም። ብቻ ግን ሩታ እንደዚህ ደህና ነበር ከማለት ይልቅ አብርሃምን ሆስፒታል ይዘሹ መተሽ ከሄርሜላ ጋር ከመጨቃጨቅ ይልቅ ለአብርሃም ጤና እና ሰላም አሁን አንቺ ሚስቱ አይደለሽ? እንደ ሚስትነት ቢፋቱም ያው የሆነ መንከባከብ ነው ያለብሽ እንጂ እዚህ ጋር ደህና ነበር ብለሽ ለዴቭ ማስረዳቱ ምንም ጥቅም የለውም። ሄርሜላ ደግሞ እዚህ ጋር ምንድነው ጭንቅላትሽም መያዙ አብረሽዬ እንደዚህ ማለትሽ ተሰሚነት አይኖርሽም። እኔ ሄርሜላ እንግዲህ ቤተሰቦች የምትወዷት ሰዎች ያላችሁ የምትጠሏት ሰዎች ያላችሁ እኔ እሱ አያገባኝም። ግን ዋና እዚህ ጋር ማለት የምፈልገው ይሄ አንድ ሰው ለሆነ ቦታ ላይ ቦታ በቃ ክብር ካልሰጡት መሄድ ነው ያለበት። ሄርሜላ በቃ ቦታ እየሰጡሽ ስላልሆነ ሄደሽ ከሚመጥንሽ ሰው ጋር ነው መሆን ያለብሽ። አብርሃም እንግዲህ ታሟል። ቢመልሱት ከሩታ ጋር አይሆንም ብዬ ነው የማስበው። አብርሃም ጤነኛ ወደ ጤናው ቢመለስ ግን አንዴ በቃ ሆኗል። አንዴ የሆነ ነገር ደግሞ ምንም ልታመጫች ወንድሞቹ ሁላ ባንቺ ላይ ነው የጨከኑት እኮ ወንድምና እህቱ ማለት ነው። አያገባሽም እያሉሽ ነው። ትላንትናም አያገባሽም ብሎሻል። እና ሩታ እንግዲህ እንደዚህ ደህና ነበር ምናምን ብሎ ከማስረዳት ይልቅ ነገ እኮ አብርሃም ቢሞት አያርግብንና አብርሃም ቢሞት ወይም አብርሃም የሆነ ነገር ቢሆን ተጠያቂውና በጣም የምትጸጸተው ማናት? ሩታና ኤፍሬም እኔ የሚጸጸትም አይመስለኝም፣ በሽተኛ ነው። ግን ማነው እዚህ ጋር በቃ ተጠያቂ የሚሆነው? ሩታ ናት። በቃ የአመት ብቻ ሳይሆን ለልጁም ሲያድግ ጸጸት፣ ለአንቺም ጸጸት ነው የሚሆነው። እንዴ አባትህን እስቲ ቆይ ልጁ ሲያድግ አስባችሁታል? አባትህ በቃ እንደዚህ አርጌው እንደዚህ ተደርጎበት ነው የሞተው ምናምን ቢባል ግን አብርሃም እንደዚህ አያርግበት። የዛሬው ቪዲዮ ላይ እንግዲህ አብርሃም እንደዚህ መሆኑ በጣም ነው የሚያሳዝነው። እንዴ ነቃም ኩሩታ ተረጋጊ እንጂ እኮ ይነቃል። ተረጋጊ። ምንድነው ምንድነው ታጨንቆ ቆይ እዚህ ጋር መጨቃጨቁ እኮ ለማንም አይበጅም እኮ። አብርሃም እዚህ ጋር መጨቃጨቁ ለማንም አይበጅም። ሁለት ደግሞ አብርሃም ላይ እያሟረታችሁበት እኮ ነው እንዴ። አብርሃም በግድ ይሙት ነው እንዴ? እኔ ግልጽ እየሆነልኝ አይደለም። ምንድነው እየተፈጠረ ያለው ነገር? አብርሃም ወደቀ። አብርሃም የወደቀበት ምክንያት በመንፈስ ነው እንጂ በጭንቀት አይደለም። ይሄ ግልጽ ነው። ለምንድነው የምታሟርቱበት? ቶሎ አልነቃም እንዴ? እሱ ቶሎ የሚነቃው ሮቦት ነው እንዴ? ምንድነው? አብርሃም እኮ ሰው ነው አይደለን? አንድ ሰው ከታመመ በኋላ በቃ እንዴት ልበላችሁ፣ አብርሃም ከታመመ በኋላ የሚነሳው እንደ ወይ በቃ ፈጣሪው ሲፈቅድለት ነው፣ ወይም ደግሞ ሆስፒታል ሐኪሞቹ ያውቁታል አይደለ? ሐኪም እኔ ሕክምናው ምናምን እዚህ ውስጥ ማውራት ምናምን ስለማልፈልግ ነው። በቃ ሐኪሞቹ ያውቁታል፣ የሚነሳበትን ሰዓት ምን እንደሆነ ያውቃሉ አይደለ? እና ሐኪሞቹ የሚሉትን መስማት ነው እንጂ እዚህ ጋር እንዴት ልበላችሁ ሩታና ሄርሜላ እኔ ጭራሽ እኔ ሚስቶች እንዴት ልበላችሁ በቃ ሩታ ሁላ ሚስቱ አይደለችም፣ ሄርሜላ ሚስቱ አይደለችም። ለማንም እያሰቡ አይደለም። ብቻ ግን አብርሃም እዚህ ጋር ቢታመም የሆነ ነገር ቢሆን ለሩታ ብቻ አይደለም ጸጸቱ ለቤተሰባቸውም ገብቷቸዋል። አሁን ጋሼ ቢሰሙ ይሄን ነገር እንዴት እስካሁን እኔ እንዴት አልሰሙም? አብርሃም እንደታመመ አብርሃም እንደዚህ እንደሆነ እንዴት እንዳልሰሙ ነው ግራ ይገባኝ። ወይስ መረጃ ተደብቆ ነው የሚወጣው? ቆይ አሁን ነው የነቀውኩ። አይ ችግር የለውም በቃ ደህና ነህ አይደል? አሁን ኮሚሽን እንዴ አሁን ሲስተር ደህና ነው። ምንም አይደል? ደገፍ አድርጎ እስኪ መጀመሪያ ያው እንኳን ደስ አላችሁ። እኔም በጣም ደስ ያለኝ አብርሃም እንግዲህ አልሞተም ስላችሁ ቀልድ አይደለም። ያን ያህል ፓራላይዙላ አልሆነም፣ ወይም ደግሞ የሆነ ትላልቅ በሽታ አልደረሰበትም፣ ድኗል። እንግዲህ ይሄ ግልጽ የሆነ ነገር ነው። ግን አብርሃም እንግዲህ በጣም ከሚያሳዝነኝ ወጣቶች ውስጥ እሱ ነው። በጣም ነው የሚያሳዝነኝ። እውነቴን ነው።
አሁን ሄርሜላም አታሳዝነኝም፣ ሩታም አታሳዝነኝም፣ ማንም አያሳዝነኝም። የሚያሳዝነኝ አብርሃምና ልጁ ናቸው። አሁን ያ ህፃን ልጅ አረ እውነት ሩታ ግፍ ነው እየሰራሽበት ያለችው። ምንም አልታወቃትም። በቃ ሩታ አብርሃም ስለወደቀ አብርሃም እንደዚህ ሆነ አብርሃም ጤነኛ ነው ምናምን ማለቷ ሁላ ምንም አልታወቃትም። እውነትን ነው። ይህ መረጃ አሁን መተት ነው ምናምን የሚባለው ነገር ትክክል እንደሆነ እዚህ ጋር ታርጌት እየመታ ነው። እንግዲህ ይሄን የማታምኑ ሰዎች አላችሁ፣ ምን ትሉታላችሁ? እስቲ ይሄንን አንዳንድ ሰዎች አሉ፣ የማያምኑ ሰዎች አሉ። እስቲ አብርሃም በምን ምክንያት ሊወድቅ ይችላል? አብርሃም አደናቅፎን ነው የወደቀው ትላላችሁ እንዴ? ቆይ አብርሃም የወደቀበት ምክንያትን እናውቃለን። እሺ ግን አሁን እዚህ ጋር አብርሃም ስለዳነ በጣም ደስ ብሎናል። እንግዲህ ወደ ዋናው ቪዲዮ ገና እየቀረብን ነው። አጓጊው ፓርት ከዚህ በኋላ ነው የሚፈጠረው። እስቲ እኔና ሀሳብ አስተያየታችንን እንሰጥበታለን። እናንተም ሀሳብ አስተያየታችሁን ኮሜንት ለጻፉልኝ። እስካሁን ላይክ ካላደረጋችሁ ላይክ እንድታደርጉልኝ በትህትና ጠይቃለሁ። ብቻ ግን እስቲ ቪዲዮን እንይ። ቆይ እኔ ሄርሜላም በሽተኛ እየመሰለች ነው አንዳንዴ። የኔ የመጣሽው ሄርሜላ የመደባደቢያ ቦታ ወይም የመጨቃጨቂያ ምናምን እኮ አይደለም። ይሄ እኮ መንደር ምናምን እኮ አይደለም። አንዳንዴ እኔ እያሰቡም አይደለም አብርሃም በመውደቁ ምናምን ሳይሆን ሩታ በጣም አስቀናናቻት። በቃ አብርሃምን ስላቀፈችው አብርሃምን እኔ ቆይ ለአንድ አላማ አይደል እንዴ ሁለታችሁ የምትል ቆይ ለአንድ አላማ አይደል እንዴ ሁለቱም እንትን የሚሉት? ይሄ በቃ አንድ ላይ መንከባከብ ካለባችሁ ሾርባም ምንም ጋቢ በቃ እንዴ መንከባከብ ያለባችሁ ሁለታችሁም ከሆናችሁ በቃ ተንከባከቡት። እዚህ ጋር በሩታ መቅናት ማለት ምን ይሉታል እንዴ? አረ ተይ ሄርሜላ እባክሽ። እዚህ ጋር አሁን እኔ ብዙ ሀሳብ መስጠት አልፈልግም። ቤተሰቦች እስቲ ቪዲዮን እንቀጥል። መሆኑን ማለት ነው ከሆነ ጊዜ ጀምሮ በጣም እንደዚህ ጸጥ ማለት አብዝቷል። በፊት የነበሩትን ነገሮች አያስታውስም። ትክክል። እና በቃ ብዙ ነገሮች ሰው ነው ጋይድ እያደረገ ያለው፣ ልክ እንደ ልጅ ጋይድ እየተደረገ ነው ወደዚህ ጊዜ። ትክክል ዳኒ፣ አገላለጸ በጣም ደስ ብሎኛል። በኋላ ግን በቃ ሰው ባልሆነ የሚሆነው በጣም ነው የሚፈዘው እና በጣም ይጨናል። ይኸውላችሁ ዳኒ አገላለጽህ በጣም ልታጨበጭቡለት ይገባል። እውነቴን ነው ዳኒ ክብር ይስጥልን፣ እናመሰግናለን። ይኸውላችሁ ለዶክተሯ ግልጽ አድርጎ ነው የነገራት። ምንም አላታለላትም። በቃ ከጊዜ ጀምሮ እንደዚህ እያለ እኛ የምናውቀውን አይደለ ስቴፕ ባይ ስቴፕ አብርሃም ምን እንደሆነ አብርሃም ከዚህ በፊት ምን አይነት ህይወት እንደሚኖርና አብርሃም ከ5 ቀን በኋላ ከ5 ቀን አይደለም እኔ እየቀባጠርኩም ሊሆን ይችላል ብቻ ግን ከሆነ ጊዜ ጀምሮ አብርሃም እንደዚህ መሆኗልና ብቻ ግን ወደ ዋናው መረጃ ግልጽ አድርጌ ስነግራችሁ ምንድነው ታውቃላችሁ? እነ ሩታና ኤፍሬም እንኳን ሐኪም ቤት አሁን እሺ ሐኪም ቤት መደባበቅ ይችላሉ። በቃ ለሰው መደባበቅ ነው የሚፈልጉት የሰሩት ስራ እንዳይወጣባቸው። እስቲ ቆይ አብርሃምን እስቲ ጸበል ይዛችሁት ሂዱ እስቲ። ቆይ ይሄ ሐኪም ቤት ነው አይደል? አብርሃምን ጸበል ውሰዱትና እንግዲህ ሩታና ኤፍሬም አሁን ምንድነው ሐኪሟን ልትሸውዷት ትችላላችሁ። እስቲ ጸበል ውሰዱት። ፈጣሪ ልትሸውዱ ትችላላችሁ? አትችሉ። እስቲ ጸበል ይወሰድ እስቲ ወይ የሆነ ቦታ ወይ እምነቱ ጋር አስጠግታችሁት እስቲ አብርሃምን እርግጠኛ እኔ ካለፈለፈ ምን ትላላችሁ? አሁን የሚገባው እዚህ ጋር ዳኒም ግልጽ አድርጎ እየነገራት ነው። እንግዲህ ይሄ የሐኪም ቤት ነው መስጠት የሚችሉት ሕክምና አብርሃም ምን እንደሆነ ካወቁ በኋላ አብርሃም ከዚህ በፊት የነበረውን ህይወት እና አሁን የሚሰማውን ስሜት ካወቁ በኋላ ነው መድኃኒት የሚጽፉለት ወይ እንትን። እነሱ ሐኪም ናቸው እንጂ ፈጣሪ አይደለም። እና እንግዲህ ዳኒ ግልጽ አድርጎ እየነገራን ነው ለሐኪሟ እስቲ ምን እንደምትል ሰምተን እንመለስና ጭንቀት አለበት እንዴ? ከዚህ በፊት አልነበረበትም። ከሆነ ጊዜ በኋላ ነው እንደዚህ ያመጣው። በጣም በቅርብ ጊዜ ነው። እናንተ የምታውቁት ነገር አለ ምናልባት እንደዚህ ይህን ነገር የሚያመጣ መንስኤ የሆነ ነገር? ያው የፋሚሊ ኬዞች አሉ። የቤተሰብ ኬዝ አለ። በፍቅረኛ ለምንድን ነው የፋሚሊ ኬዝ አለ? አያችሁ አይደለ እንዴ? ለምንድን ነው የፋሚሊ ኬዝ አለ ብለህ ለዶክተሯ ማትናገረው? ከዛስ ጸበል ውሰዱት እንዳትባሉ ትፈራላችሁ መሰለኝ። ምንድነው ግልጽ አድርገህ ንገራት። በቃ የአብርሃም ጤንነት የሚያሳስባችሁ ከሆነ የፋሚሊ ኬዝ ምናምን አይደለም። አብርሃም ከዚህ በፊት ጭንቀት የለበትም። ፈታ ያለ ሰው እንደምናውቀው ከጊዜ በኋላ ነው እንደዚህ አይነት አዳዲስ ነገሮችን ጸባዩ ላይ እያሳየን ያለውና እንግዲህ ዳኒ የቤተሰብ ጉዳይ ነበር ምናምን አለ። ለምንድን ነው በዚህ ሀሳቡላ ኤፍሬም ሀሳብ የማይሰጠው? በዚህ ወሬ ሀሳብ መስጠት አለበት። ዝም ብሎ ማዳመጥ አይደለም። አሁን
ዳኒ የቤተሰብ ነገር ነው የቤተሰብ ጉዳይ ነው አይደል እያለ ያለ የቤተሰብ ጉዳይ መሆኑን ለሐኪሟ ግልጽ አድርጋችሁ ካልነገራችኋት እንዴት ነው የሚገባው? አብርሃም እንግዲህ ሁሌ ጤነኛ ነኝ ነው የሚለው እንጂ አሁን ታመም ያለ አይላትም። ሁሌ ደስተኛ ነኝ ነው የሚለው። ግን ፊቱ ላይ የሚታየው ደስታ እንዳጣ እንደከሰረ በቃ ቤተሰቦቹ እንደተጎዱበት ምናምን ነው እያሳየን ያለው ፊቱ ላይ ማለት ነው። ከዛም ባስ ብሎ አብርሃም የሚታዘዝ ሰው አልነበረም ለማንም። አብርሃም አግሬሲቭ ሰው ነበር። ገብቷችኋል? አሁን ላይ እንዴት ምግብ እንደተሰጠ ውሻ ነው እየታዘዘ ያለው። እና አብርሃም እንግዲህ ጤንነቱ የሚያሳስባችሁ ሰዎች እናንተ እኛም ምንም ማድረግ አንችልም ከማውራት እና ሀሳብ ከመስጠት። ወንድሞቹ ምንም ካላረጉለት እኛ ምንድን ነው የምናደርግለት? ለአብርሃም ምንም እኮ እየጠቀም ነው አይደል? ዝም ብለን ነው እየተመለከትን ያለ ነው አይደል? እኛ ሀሳብ አስተያየታችንን ካልሰጠን እንዴት ነው አብርሃም የሚድን? አብርሃም በእኛ አሁን ይኸውላችሁ አንዳንዴ ግልጽ አድርጌ ስነግራችሁ ማለት ነው አብርሃም እንዲድን የምፈልጉ ከሆነ ይኸውላችሁ ከ3 ከ4 አስተሳሰብ ከ3 ጭንቅላት 400,000 300,000 ሰው ጭንቅላት ይበልጣል አይደለ? አሁን የኛ ኮሜንት እና የኛ አስተያየት ነው እነ ዴቭ እና እነ ዳኒ ወይም ቡዜ ላይ ተጽዕኖ ፈጥሮ ሐኪም ቤት መወሰድ ካለበት ሐኪም ቤት፣ ቤተክርስቲያን መወሰድ ካለበት ቤተክርስቲያን፣ ወይም ቤተሰቡ ጋር ወይም ቡዜ ጋር መሄድ ካለበት ቡዜ ጋር። እኔ ሩታና ኤፍሬም ጋር ጭራሽ ያሳብዱታል። እንደዛ ነው እንጂ ዝም ብሎ መመልከት አይደለም። ዝም ብሎ ለመመልከት ማኛ እየተመለከተናቸው እኮ እኛ ቪዲዮ የምንሰራው አይደለ? ለምንድን ነው? ስለሚያዩት ነው። እነሱ ሰው ባላቸውና አብርሃም በሆነው ምክንያት ነው። እነሱ ምንም ሀሳቡ ጭራሽ እነሱ ሌላ ጭንቀት ውስጥ ሆነው ሩታና ሄርሜላ የሚጨቃጨቁበት ዘመን ላይ ደርሰናል እንግዲህ። እና እኛ የሆነ ነገር የሆነ መመልከት ሲሆን የሆነ ቫልዩ የሆነ ኮሜንት ወይ የሆነ ሀሳብ ካልሰጠን እንዴት ነው የሚሆነው? ወይ ኮሜንት መስጠት ብቻ ሳይሆን በቪዲዮ መውጣት ከቻላችሁ በቪዲዮ እንደኔ ወጣችሁ ሀሳብ አስተያየታችሁን ስጡ። እንዴ ቀላል እኮ ነው ሀሳብ አስተያየት መስጠት ቀላል አይደል እንዴ? ግን ምንድነው እኛ ለአብርሃም ካልደረስንለት እነ ዴቭና እኮ ዳኒ ጭራሽ አስተሳሰባቸው ተደፍኗል። ለምንድነው ተደፍኗል እያልኳችሁ ያሉት? ማለት ተደፍኗል አስተሳሰባቸው እያልኳችሁ ሳይሆን በቃ በጭንቀት ብዛት የሚያረጉትን ነው ያጡት። ለምን ሩታ እዚህ ጋር የምታረገው ኤፍሬም እዚህ ጋር የሚያረገው ነገር ከአይምሮ በላይ ነው። እውነቴን ነው። እኛ እዚህ ጋር እንደምናየው ሶፋ ላይ ቁጭ ብለን ወይም የሆነ ቦታ ቆመን እንደምናየው አይደለም ቪዲዮ። ገብቷችኋል? አሁን በቦታው ሆነን እንደ ቤተሰብ አሁን አብርሃም ቤተሰብ ብንሆን አስባችሁታል ምን እንደምንባል? ብቻ ግን በጣም የሚያሳዝን ነው አብርሃም እና ሁሌ ደህና ነኝ ነው እንጂ የሚለው የሆነበትም ምክንያት አይናገርም። እና የቤተሰብ ምክንያት ነው ምናምን ከማለት ይልቅ ለዶክተሯ ግልጽ አድርገህ ብትናገር ዳኒ ይህ መፍትሄው የተሻለ ይሆናል። እስቲ ዶክተሯ የምትለውን ሰምተን እንመለስና። አዎ በጣም ደህና ነው አብርሃም። ምንድነው የእረፍት ማጣት የጭንቀት መብዛት ያመጣው ነገር ነው እንጂ አሁን ላይ ያለው ሁኔታ በጣም ጥሩ ሁኔታ ላይ ነው ያለው። ስለዚህ ምንም ነገር የለም ማለት ነው። ሰላም ነገር የለም፣ ሁሉ ነገር ሰላም ነው። እሺ ሰማችሁ አይደለ? አብርሃም ያለውን ስላላስገባውላችሁ ነው። እና ለዶክተሯ የነገራት አብርሃም እኔ ጤነኛ ነኝ ምናምን ብሎ እንግዲህ ዶክተሯም አምናው እኔ አብርሃም ሰላም ነው ምናምን እያለች ነው። እንደውም ዶክተሯ የተማረች አይመስለኝም። እንደውም ይቅርታ ዶክተሯን መሳደቤ እኔ እዚህ ጋር ይቅርታ። እንትና በጣም መሀይም ነው እየመሰለኝ ያለው። በቃ ምንም ያልተማረ ነው እየመሰለኝ ያለው። ብትሉ ማን ትላላችሁ? እንትና ብቻ ስሙን አልጠራም። እንትና ደግሞ ታውቃላችሁ። እንትና ማለቴ ታውቃላችሁ። ካላወቃችሁ ኮሜንት ላይ ነግራችኋለሁ። አንድ ቁጥር ጻፉልኝ። ብቻ ግን ምንድነው እዚህ ጋር ዶክተሯ ላይ መሳደቤ በጣም ይቅርታ። ዶክተሯ ምንም አላጠፋችም። ለምን መሰላችሁ? እንትና ነው በጣም ጤነኛ አይደለም ያልኳችሁ ዳኒ ነው። ለምን አብርሃም ምን እንደሆነ በግልጽ አይነግራትም። የቤተሰብ ጉዳይ ነው አላት። ይኸው አብርሃም ጤነኛ ነኝ አለ። አብርሃም ጤነኛ ነው ብላ መለሰች። እሷ ስራውን ነው የሰራችው እንጂ በጣም ፕሊስ ይቅርታ ዶክተር። እንግዲህ እኔ መሳደቤ በጣም ይቅርታል። እና ዶክተር እንግዲህ ከተነገረውና ከሚያየው ከሰማው ነው እንጂ ምንም ከነበረበት ሁኔታ የዛኔ አያውቅም። ለምን አዲስ ሰው ነው የመጣው፣ አዲስ ሰው ወድቆ ነው የመጣው። ምንም ማድረግ አይችልም። እና የዳኒ አስተሳሰብ ነው እንግዲህ እኔ እዚህ ጋር ይገረመኝ። የቤተሰብ ጉዳይ ነው ብሎ ባይነግራት የአብርሃም ጤንነት እንግዲህ አሁን የቤተሰብ ጉዳይ ነው ሳይላት መተት ተደርጎበት ነው ወይ የሆነ ነገር ቢላት ሐኪሟ ተነግራቸዋለች። ይህም ደግሞ መንገር ምናምን አይደለም የሚጠበቅባቸው። እንደውም
ሐኪሟ ጸበሉ ሰዱት ምናምን ነው ልትላቸው የምችለው። ይህንን እኮ ያውቃሉ እኮ ግን ይፈራሉ። ለምን እንደሚወስዱት ነው እኔ ግራ የሚገባኝ። እስቲ ቪዲዮን አይተን እንመለስ። እህቷለች እና ውጪ ሰው ለትንሽ ጊዜ ከእህቱ ጋር ዞ ለናሰብ ነበረ እና ከሷ አንዱ አብርሃም ይህ እኮ ሌላ ነገር ደግሞ የምታወራው ደህና ነው እያለች ነው። ቆይ እዚህ ጋር መጨቃጨቁ ምንም አይጠቅምም። ሁለት ደግሞ ኤፍሬም ደህና ነው ሐኪሟ ደህና ነው አለች ያለችው በማን ጥፋት መሰላችሁ? ዳኒ ግልጽ አድርጎ ስላልነገራት ምን ሆኖ ነው አብርሃም ስትለው የቤተሰብ ጉዳይ ነው ያኛውን አልነግርሽም፣ ግን አብርሃም ከዚህ በፊት ጤነኛ ነበር፣ አሁን ደግሞ ጤነኛ አልሆነም። ሐኪሟ የነበረበት ሁኔታ ካላወቀች ምን እንደተደረገበት ምን እንደሆነ ካላወቀች እንዴት ነው መድኃኒት የምታዘልህ? እንዴት ነው ምክር የምትሰጥ? ገብቷችኋል? አሁን እዚህ ጋር እኮ ምንም መከራከር እህቱ ጋር ሆነ ሩታ ጋር ሆነ ምንም ጥቅም የለውም። ያው ሩታ ጋር ቢሆን ከሀገር ይዛው ልትወጣ ትችላለች። እህቱ ጋር ብትሆን ደግሞ ቢሆን ደግሞ አብርሃም ያው እንደ እህት የምታደርገውን ነገር ታደርግለታለች ሄርሜላ እንትና ቡዜና ቡዜ እንግዲህ ቡዜ ትላንትና ሁላ እኔ በጣም ግርም ነው ያለች። በቃ ዝም ብላ ዘላ ለመጨቃጨቅ ምናምን ነው። ብቻ ግን የዛሬው ቪዲዮ ይሄን ይመስል ነበር። እስቲ እናንተ እንዴት ተመለከታችሁት? ዳኒ ትክክል ነው ብላችሁ ታስባላችሁ? ዳኒ የሰራው ስህተት ነው ለዚህ ነው ያበቃው? ብቻ ግን አብርሃም በቀጣይ ጸበል ቢሄድልን ባይ ነኝ እና ስለምትከታተሉ በጣም ከልብ አመሰግናለሁ እና እወዳችኋለሁ፣ አከብራችኋለሁ። ቻው